We've been advancing science and creating high-value jobs. But today are you okay? Gordon, you okay? Yeah. Cameras, we're done rolling. Cameras. ፕሬዝዳንት ዶናልድ ትራምፕ በተገኙበት የጋዜጣዊ መግለጫና ሪፖርት የማቅረብ ሂደት ላይ አንድ አስደንጋጭ ክስተት ተፈጥሯል። ክስተቱም የበርካታ ሚዲያዎችን ትኩረት የሳበ ሆኖም ታይቷል። ነጩ ቤተ መንግስትም መግለጫ ሰጥቶበታል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባልተለመደ መልኩ በተከታታይ ቃለ ምልልሶችን አድርገዋል። እምብዛም ካሜራ ፊት የማይቀርቡት ፕሬዝዳንቱ በቀናት ልዩነት ለሁለተኛ ጊዜ በሌላ ቃለ ምልልስ ተከስተዋል። ፕሬዝዳንቱ በሳምንቱ መጀመሪያ በግብጽ ከሰጡት ቃለ ምልልስ በኋላ በትላንትናው ዕለት እንዲሁ በአረብኛ ቋንቋ በተሰራጨ ሌላ ቃለ ምልልስ ብቅ ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቀይ ባህርን በተመለከተም ጥብቅ መልእክት ሰደዋል። ጥንቅራችን መረጃውን ያደርሳል። ከፕሪቶሪያው ስምምነት ጋር በተያያዘ ከዚህ ቀደም ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ የሰጡትን አንድ ማብራሪያ ተከትሎ ከሚዲያ ርቀው የቆዩት ደብረጽዮን ገብረ ሚካኤል ብቅ ብለው ዝምታቸውን ሰብረዋል። ስለ ፕሪቶሪያው ስምምነት፣ ስለ ቀድሞ ጓዳቸው አቶ ጌታቸው ረዳ እንዲሁም ቲዲኤፍ ተብሎ ስለሚጠራው የትግራይ ታጣቂዎች የሚያነሷቸው ጉዳዮች አሉ። ጥንቅራችን ከያዛቸው ለታይ መረጃዎች መካከል ነው። ፕሬዝዳንት ትራምፕ በነጩ ቤተ መንግስት ኦቫል ቢሮአቸው ሪፖርት እያሰሙና ጋዜጣዊ መግለጫም እየተሰጠ ባለበት በድንገት የተፈጠረው ክስተት እሳቸውንም በርካቶችንም አስደንግጧል። ክስተቱ የተፈጠረው በቀጥታ ስርጭት ላይ መሆኑ ደግሞ ክስተቱ በአንድ ጊዜ ብዙዎች ጋር እንዲደርስ አድርጎታል። ጥንቅራችን ላይ ያደርሳቸው አጠር አድርጎ አካቶታል። ኤርትራ 2 ዓመታት ሙሉ የጦርነት ነጋሪት እየተጎሰመ የውጊያ ቅስቀሳ እየተደረገብኝ ነው ስትል አዲስ ክስ አሰምታለች። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጀነራል ባጫ ደበሌ ጦርነትን መክፈትን ምክንያታዊ አድርገው ለማቅረብ ሞክረዋል ሲል ወንጅሏል። ለጀነራል ባጫ ደበሌ ሰሞነኛ መልእክትም ኤርትራ ይፋዊ ምላሽ ሰጥታለች። ጥንቅራችን መረጃውን ይዞታል። ከሰሞኑ በአፋር ክልል ህወሓት የወሰደውን የጦር እርምጃ ተከትሎ የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ በትግራይ አንጃበበው የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ አቅርቧል። ማህበሩ የትግራይ ህዝብ እምቢ ለጦርነት ማለት አለበት ያለ ሲሆን ወደ ጦርነት የሚመሩ አመራሮችን ወቅሷል። የማህበሩን መግለጫ የምንመለከት ይሆናል። የኢትዮጵያ አየር መንገድ በአሜሪካ የፌዴራል አቪዬሽን አስተዳደር የወጣን መመሪያ በተመለከተ መግለጫ ሰጥቷል። አየር መንገዱ በጉዳዩ ላይ ማብራሪያ ሰጥቷል። ጥንቅራችን መረጃውን ያደርሳል። ኢምሬት ጉዷን ለመሸፈን እየተራወጠች ነው። ባለፉት 2 ዓመታት በፑንትላንድ ቦሳሶ አየር ማረፊያ በኩል ለሱዳን ፈጥኖ ደራሽ ኃይሎች ትጥቅ ስታቀብል መክረሟ መጋለጡን ተከትሎ የቻድ፣ የደቡብ ሱዳንና የፑንትላንድ መሪዎችን ጠርታለች። የሀገራቱ መሪዎች በአቡዳቢ ያደረጉት ጉዞ ሚስጥራዊ ነው ተብሏል። መረጃውን አክለናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። ኢሳያስ ስለ ግብጽ ጥምረት ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባልተለመደ መልኩ በተከታታይ ቃለ ምልልሶችን አድርገዋል። እምብዛም ካሜራ ፊት የማይቀርቡት ፕሬዝዳንቱ በቀናት ልዩነት ለሁለተኛ ጊዜ በሌላ ቃለ ምልልስ ተከስተዋል። ፕሬዝዳንቱ በሳምንቱ መጀመሪያ በግብጽ ከሰጡት ቃለ ምልልስ በኋላ በትላንትናው ዕለት እንዲሁ በአረብኛ ቋንቋ በተሰራጨ ሌላ ቃለ ምልልስ ብቅ ብለዋል። ኢሳያስ በቃለ ምልልሳቸው መጀመሪያ በግብጽ ከፕሬዝዳንት አብዱልፈታህ አልሲሲ ጋር የነበራቸውን ቆይታ በተመለከተ ማብራሪያ በመስጠት ጀምረዋል። የኤርትራ ማስታወቂያ ሚኒስትር ፕሬዝዳንቱ በአረብኛ ቋንቋ ያደረጉት ይህን ቃለ ምልልስ በትግርኛ ትርጉም በይፋ ገጹ ላይ ማጋርቶታል። ፕሬዝዳንት ኢሳያስ አፈወርቂ በግብጽ በቀጠናው ሰላም ጉዳይ በጋራ መምከራቸውን ገልጸው ከትርምስና ከጦርነት እንዴት መውጣት ይቻላል በሚሉ ጉዳዮች ላይ ምክክር መደረጉን አመልክተዋል። ይህን ለማሳካት የሚጠብቀን ስራ ከባድ ነው ሲሉ የተናገሩት ፕሬዝዳንቱ ምክክሩና ውይይቱ ቀጣይነት ያለው ነው ሲሉ አክለዋል። የኤርትራው ፕሬዝዳንት በዚሁ ቃለ ምልልሳቸው
የሱዳን ጉዳይ በማንሳትም የሱዳን ችግር ለቀጠናው ትልቅ ፈተና ነው ሲሉ ተናግረዋል። በሱዳን ያለ ውጭ ጣልቃ ገብነት ሱዳናውያን የራሳቸውን ችግር መፍታት እንዲችሉ የራሳቸውን ጥረት እንደሚቀጥሉ ኢሳያስ አመልክተዋል። በሱዳን ያለው ጦርነት የእርስ በርስ በሚል እየተወራ ያለው ትክክል አለመሆኑን ያነሱት ፕሬዝዳንቱ ሱዳን ያጋጠማት ድብቅ ወረራና ሴራ ነው ሲሉ ተደምጠዋል። ፕሬዝዳንቱ ሱዳናውያን ከሽግግር በኋላ ፍኖተ ካርታ ማዘጋጀት ይችሉ እንደነበር በመጥቀስ ሆኖም ወረራ ተፈጽሟል ሲሉ ተናግረዋል። ለዚህ ዋነኛ ተጠያቂው የውጭ ጣልቃ ገብነት መሆኑን ኢሳያስ አክለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚሁ ቃለ ምልልሳቸው የቀይ ባህርን ጉዳይ ያነሱ ሲሆን ስለ ቀይ ባህር ለመወያየት ብዙ ጊዜ እንደሚፈጅ በመጥቀስ ቀይ ባህርን በሚያዋስኑት ሀገራት ብቻ ሳይሆን ከህንድና ከፓሲፊክ ውቅያኖስ ከሌላም አካባቢ ጂኦፖለቲካዊ ጠቀሜታው የጎላ ዓለም አቀፍ መስመር ነው ሲሉ ተናግረዋል። በቀይ ባህር ግብጽና ኤርትራን ጨምሮ የሚያዋስኑት ሀገራት ኃላፊነት እንዳለባቸው አጽንኦት ሰጥተው አካባቢው ለሁሉም ሀገራት ክፍት ነው ሲሉ ተደምጠዋል። ኢሳያስ አክለውም ቀይ ባህር ለሁሉም የዓለም ሀገራት እንዲያገለግል መንግስታቸው ከዚህ ቀደም ባለ 12 ነጥብ ሐሳብ ማቅረቡንም አስታውሰዋል። ይህ በእንዲህ እንዳለም ኢሳያስ ከ3 ቀናት በፊት በግብጽ በአረብኛ ቋንቋ እንዲሁ ቃለ ምልልስ አድርገው እንደነበር ይታወሳል። ለአፍሪካ ቀንድ አለመረጋጋት ትልቁ ችግር የውጭ ኃይሎች ጣልቃ ገብነት ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ በሳምንቱ መጀመሪያ መናገራቸው ይታወሳል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ቆይታቸው አልቃህራ ኒውስ ወይም ካይሮ ኒውስ ከተሰኘው መንግስታዊ ቴሌቪዥን ጣቢያ ጋር በነበራቸው ቃለ ምልልስ ነው ይህን ያሉት። ፕሬዝዳንቱ በዚህ ቃለ ምልልስ ሲናገሩ ለአፍሪካ ቀንድ አለመረጋጋት ትልቁ ችግር የውጭ ኃይሎች ጣልቃ ገብነት ነው ያሉ ሲሆን አገራቸው ቀይ ባህርን እንደ ዓለም አቀፍ የውሃ መስመር ለመጠበቅ ከግብጽ ጋር ራዕይ መጋራቷን ገልጸዋል። ፕሬዝዳንቱ ትላንት ምሽቱን በተሰራጨው ሁለተኛው ቃለ ምልልሳቸው ላይ በቀይ ባህር ግብጽና ኤርትራ ኃላፊነት አለባቸው ሲሉ አጽንኦት ሰጥተዋል። ወደ ቀጣይ መረጃ አለፍን። ኤርትራ ስለ አሰብ አዲስ ምላሽ ሰጠች። ኤርትራ 2 ዓመታት ሙሉ የጦርነት ነጋሪት እየተጎሰመ የውጊያ ቅስቀሳ እየተደረገብኝ ነው ስትል አዲስ ክስ አሰምታለች። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጀነራል ባጫ ደበሌ ጦርነት መክፈትን ምክንያታዊ አድርገው ለማቅረብ ሞክረዋል ሲል ወንጅሏል። በኬንያ ኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ኢትዮጵያ የቀይ ባህር መብቷን ለማስከበር ከኤርትራ ጋር ተግባራዊና የጋራ ተጠቃሚነትን ያረጋገጠ ትብብር መፍጠር አለባት ሲሉ ማሳሰባቸው ይታወሳል። ጀነራሉ በሆርን ሪቪው ቲንክ ታንክ ባስነበቡ ጽሑፍ የባህር በር ለኢትዮጵያ ናፍቆት ፍለጋ ሳይሆን የህልውና አስገዳጅነት መሆኑን አመልክተዋል። ጀነራሉ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር ኢትዮጵያን ከቀይ ባህር ያገለለ ምንም አይነት ህጋዊ ሰነድ አለመኖሩን ማንሳታቸውን አስታውሰው ይህ ለወደፊት ትብብር መሰረት እንዲሆን የቀረበ የታሪክ እውነት ጥያቄ ነው ብለውታል። ኤርትራ ለዚሁ የጀነራል ባጫ ደበሌ መልእክት ይፋዊ ምላሽ ሰጥታለች። የኤርትራ ማስታወቂያ ሚኒስትር ይፋይ ገጽ በኤዲቶሪያል አምድ ላይ ትናንት ምሽቱን ባስነበበው ሰፊ አተታ ጀነራል ባጫ ደበሌ ጦርነት ለመክፈትና ምክንያታዊ ለማድረግ የሄዱበት ርቀት በሚል አርዕስት ስር ብርቱ ትችት ሰንዝሯል። ለ2 ዓመታት በተጎሰመው የጦርነት ነጋሪት ከተቻለ በድርድር የባህር በር እናገኛለን፣ ካልሆነ በኃይልም ቢሆን እንወስዳለን የሚል ማስፈራሪያና ዛቻ እየተሰነዘረብኝ ቆይቷል ስትል ኤርትራ በዚሁ መግለጫ ከሳለች። ይህንንም ምክንያታዊ ለማድረግ ኤርትራን በቀጠናው ላሉ አለመረጋጋቶች ዋነኛ ተጠያቂና ምክንያት አድርጎ ለማቅረብ ተሞክሯል ሲል መግለጫው አትቷል። የብልጽግና መንግስት የባህር በር መዳረሻ በሚል እየሄደበት ያለው የትንኮሳ አካሄድ በዓለም አቀፍ ሳይቀር ተቀባይነት ያጣና ውድቅ የተደረገ ጉዳይ ነው ሲል የኤርትራ መግለጫ ያትታል። መግለጫው አክሎም ጀነራል ባጫ ደበሌ ከሰሞኑ ያስነበቡትና በቀይ ባህር የኢትዮጵያና የኤርትራ ጥምረት የተሰኘው አተታ ተቀባይነት የሌለው ነው ሲል ውድቅ አድርጓል። አመክንዮ የሌለውና በአንድ ወቅት ኢትዮጵያ የባህር በር ባለቤት ነበረች የሚለው ጉዳይ ተስተጋባበት ይህ ሀተታ በሚያሳስቱ መረጃዎች የተሞላና ኤርትራን በአካባቢው ላሉ አለመረጋጋቶች ተጠያቂ አድርጎ ለማቅረብ የተሞከረበት ነው ሲል ይከሳል። ጀነራል ባጫ ደበሌ ኤርትራ ከኢትዮጵያ የተገነጠለችበት ሂደት ላይ ጥያቄ በማንሳትም በውስጣዊ ግጭትና ውጫዊ ጫናዎች የተቀረጸው የኤርትራ መገንጠል አካሄድና አውድ አሁንም ያልተፈታ የህግና የሞራል ምርመራ ጉዳይ መሆኑን አንስቷል ሲል ወቅሷል። ይህንንም አጥብቆ የተቃወመው የኤርትራ መግለጫ ጀነራሉ ከሳምንት በፊት ጠቅላይ ሚኒስትር አብይ አህመድ ኤርትራ ከኢትዮጵያ የተገነጠለችበትን ህጋዊ ሰነድ ማግኘት አልቻልኩም ሲሉ በፓርላማ ያስተላለፉት መልእክት ያስተጋባ ነው ሲል ተችቷል። የኤርትራ ነጻነትን ህጋዊነት ለማሳነስ መሞከርና መጠራጠር የፖለቲካ ስድብ ነው ሲል የፕሬዝዳንት ኢሳያስ አፈወርቂ አስተዳደር አጽንኦት ሰጥቷል። ወደ ቀጣይ መረጃ ስናልፍ ደብረጽዮን ስለ ጠቅላዩ ዝምታቸውን ሰበሩ። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት በህዝብ ተወካዮች ምክር ቤት በነበራቸው የጥያቄና መልስ ፕሮግራም ላይ የፕሪቶሪያን ስምምነት አስመልክተው የሰጡትን ማብራሪያ ተከትሎ ደብረጽዮን ገብረ ሚካኤል ዝምታቸውን ሰብረዋል። ከሚዲያው ራቅ ብለው የቆዩት ደብረጽዮን በትናንትናው ዕለት ወይን ከተባለ የፓርቲው ልሳን ከሆነው የበይነመረብ ሚዲያ ጋር በነበራቸው ቆይታ በዚሁ የፕሪቶሪያው ስምምነት የጠቅላይ ሚኒስትር አብይ አህመድ ማብራሪያ ዙሪያ ምላሻቸውን የሰጡበት ሁኔታ ታይቷል።
በጊዜው ጠቅላይ ሚኒስትር አብይ አህመድ በፓርላማው በሰጡት ማብራሪያም ፈራሚዎቹ አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ ሌሎቹ ከፈራሚዎቹ በላይ እንሆናሉ በማለት ማብራሪያ የሰጡ መሆኑ የሚታወስ ነው። ደብረጽዮን በምሽቱ ምላሻቸውም በፕሪቶሪያው ስምምነት የምናውቀው በወቅቱ የስምምነት ሰነዱ ላይ የፈረሙትን ነው ተብሏል። ከዚህ ውጭ የስምምነቱ አካል የሆነውን ወይም ህወሓትን አናውቅም ተብሏል። ፊርማው የጌታቸውና የሬድዋን አይደለም። ጌታቸው የባር ሬድዋን የፈራሚዎቹ አካላት ወኪሎች ናቸው። በመሆኑም የፕሪቶሪያው ስምምነት ሲፈረም የተፈረመው በህወሓትና በፌደራሉ መንግስት ስም ስለ በሚል ውክልና እንጂ የፈራሚዎቹ ስምምነት ተደርጎ ሊወሰድ የሚችል አይደለም ሲሉም ምላሻቸውን የሰጡበት ሁኔታ ታይቷል። ከዚህ ውጭም አቶ ጌታቸውን በተመለከተ አጠር ያለ ማብራሪያን የሰጡት ደብረጽዮን የጌታቸው ጉዳይ የሚታወቅ ነው፣ ብልጽግናና የብልጽግና ሹመኛ ነው ሲሉም ተናግረዋል። ህወሓት የትግራይ መከላከያ ሰራዊት ብሎ የሚጠራውን ታጣቂ ኃይል በተመለከተ ማብራሪያ የሰጡት ደብረጽዮን ይሄ ሰራዊት አይደለም፣ ይሄ የምከታ ህዝባዊ ኃይል ነው፣ ይሄ ሰራዊት ህዝቡን ከዘር ማጥፋት ለመከላከል የተቋቋመ ሰራዊት ነው ሲሉም ተናግረዋል። በቀጣይ ርዕስ በትራምፕ ፊት የተከሰተው አስደንጋጭ ክስተት። በቀጥታ የቴሌቪዥን ስርጭት ላይ ያለ በፕሬዝዳንት ትራምፕ ፊት የተፈጠረው አስደንጋጭ ክስተት መነጋገሪያ ሆኗል። ክስተቱ የተፈጠረው በነጩ ቤተ መንግስት ኦቫል ቢሮ ውስጥ ነው። ፕሬዝዳንት ትራምፕ በተያዘላቸው ጊዜ ቀጠሮ መሰረት የአንድ ፋርማሲውቲካል ወይም የመድኃኒትና ተያያዥ ግብዓቶችን የሚያመርት ኩባንያ ሪፖርትና እቅድን እያደመጡ ነበር። ትራምፕ ቁጭ ብለው የኩባንያው ኃላፊ ደግሞ በስራ ባልደረቦቻቸው ተከበው ሪፖርታቸውን ለትራምፕ እያቀረቡ ነበር። በድንገት ግን ያልተጠበቀ ነገር ሆነ። እሱም በሪፖርት አቅራቢው ዙሪያ ከነበሩ ሰዎች መካከል አንድ ሰው ተዝለፍልፈው መውደቃቸው ነበር። በወቅቱ ፕሬዝዳንት ትራምፕን ጨምሮ በዙሪያቸው የነበሩ ሰዎች ሲደናገጡም ታይተዋል። በዚሁ ክስተት መሃልም ትራምፕ በድንጋጤ ከመቀመጫቸው ተነስተዋል። ሰውየው ስማቸው ባይጠቀስም በአፋጣኝ ወደ ነጩ ቤተ መንግስት የሕክምና ማዕከል ተወስደው ተገቢውን ክትትል እንዳደረጉ የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በሰጠችው ጋዜጣዊ መግለጫ አስታውቃለች። በዚሁ ሪፖርትና ጋዜጣዊ መግለጫ መሃል የሰውየውን በድንገት ተጣጥፎ መውደቅ ጋር በተያያዘ ዋነኛው ዜና ከፕሬዝዳንት ትራምፕ ጋር ቀጠሮ የተያዘበት ጉዳይ መሆኑ ቀርቶ በድንገት የተፈጠረው ክስተት ሰፊ የመረጃ ቅብብሎሽ አግኝቶም ታይቷል። አስደንጋጩ ክስተት ከተፈጠረ በኋላም የዋይት ሃውስ የፕሬስ ኃላፊዎች ክስተቱን በካሜራዎቻቸው ቀርጸው እንዳያስቀሩ ለማድረግ ሲጣጣሩም ታይተዋል። We've been advancing science and creating high-value jobs. But today are you okay? Gordon, you okay? Yeah. Cameras, we're done rolling. Cameras. Thank you guys. በቀጣይ ርዕስ ህዝቡን ቢለ ጦርነት ማለት አለበት። የትግራይ ምሁራንና ባለሙያዎች ማህበር የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ በትግራይ አንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ አቅርበዋል። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓት እና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ህዝብን የሚመራ አካል ጦርነት ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለትም የክልሉን ጊዜያዊ አስተዳደርም ወቅሷል። አሁን በአካባቢው እያንዣበበ ያለውን የጦርነት ድባብ ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራው ማህበረሰብ ለሰላም መቆም እንዳለባቸው አሳስቧል። የማህበሩ አመራር አባል የሆኑት ዶክተር ገብረኪዳን ገብረስላሴ ለዶቼ ቬሌ ሬዲዮ ማብራሪያ የሰጡ ሲሆን የትግራይ ህዝብ ፍላጎት ሰላም ነው ብለዋል። አመራሩ ሁለተኛ ጦርነት እንዳይመጣ እንጸልያለን፣ ግን የጦርነት ጥሪ የሚያደርጉ በሁሉም ወገን ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊት ያሉም አንዱ ሀራ መሬት የሚባል አለ፣ ሌላው ቲዲኤፍ ትግራይ ውስጥ ያለው በመካከላቸው ምንም ወደ ግጭት የሚወስዳቸው ነገር ስለሌለ ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ አድርገናል ብለዋል። ዶክተር ገብረኪዳን ገብረስላሴ አክለው ያለው ልዩነት የፖለቲካ ልዩነት ነው፣ በፖለቲካዊ ውይይት እንዲፈቱት ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግ አለበት፣ ለጦርነት እምቢ ማለት አለበት ብለዋል። በቀጣይ ርዕስ የኢትዮጵያ አየር መንገድ ማሳሰቢያ። የኢትዮጵያ አየር መንገድ በቅርቡ በአሜሪካ የፌዴራል አቪዬሽን አስተዳደር የወጣ አንድ መመሪያን በተመለከተ ማብራሪያ ሰጥቷል። የኢትዮጵያ አየር መንገድ በመግለጫው ከአፍሪካ ወደ አሜሪካና ከአሜሪካ ወደ አፍሪካ የሚያደርጋቸውን ዓለም አቀፍ በረራዎች ያለምንም መስተጓጎል በተያዘላቸው መርሃ ግብሮች እንደሚያከናውን
ለደንበኞቹና ለአጋሮቹ አሳውቋል። አየር መንገዱ ትላንት ምሽቱን ባወጣው መግለጫ በአፍሪካና በአሜሪካ መካከል የሚደረጉ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚቀጥሉ አረጋግጧል። ምንም እንኳን የኢትዮጵያ አየር መንገድ ዓለም አቀፍ በረራዎች ባይነኩም አየር መንገዱ በአሜሪካ ሀገር ውስጥ በረራዎች ላይ ሊኖር ስለሚችል መዘግየት አስጠንቅቋል። መግለጫው እንዳመለከተው በአሜሪካ ውስጥ ከሌሎች ከተሞች በሌሎች አየር መንገዶች ተሳፍረው ወደ ኢትዮጵያ አየር መንገድ የሚገናኙ ተጓዦች በአሜሪካ የፌዴራል አቪዬሽን መመሪያው ምክንያት በመርሃ ግብራቸው ላይ መስተካከል ወይም ተጨማሪ ማረጋገጫ ሂደቶች ሊያጋጥሟቸው ይችላሉ ሲል አመልክቷል። በመሆኑም የኢትዮጵያ አየር መንገድ እነዚህ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲይዙ ከመነሳታቸው በፊት ከሚመለከታቸው የሀገር ውስጥ አየር መንገዶች ጋር የግንኙነት መረጃዎቻቸውን እንዲያረጋግጡ አመልክቷል። አየር መንገዱ ተጓዦች በአሜሪካ መግቢያዎች በኩል ሲጓዙ እንከን የለሽ ጉዞ እንዲኖራቸው ከሚመለከታቸው አየር መንገዶች ጋር እንዲያረጋግጡ አሳስቧል። የኢትዮጵያ አየር መንገድ ለአሜሪካ፣ ለአፍሪካና ለሌሎችም ደንበኞቹ ደህንነቱ የተጠበቀ አስተማማኝና እንከን የለሽ አገልግሎት ለመስጠት ቁርጠኛ መሆኑን ገልጿል። በተያያዘም በአሜሪካ የመንግስት መዘጋትን ተከትሎ የሀገሪቱ የፌዴራል አቪዬሽን አስተዳደር በሀገሪቷ ከሚገኙና ከፍተኛ እንቅስቃሴ ካለባቸው 40 አውሮፕላን ማረፊያዎች 10% በረራ ቅነሳ ሊያደርግ መሆኑን ማስታወቅ ይታወሳል። የትራምፕ አስተዳደር በዩናይትድ ስቴትስ በሚገኙ 40 ከፍተኛ እንቅስቃሴ ያሉባቸው አየር መንገዶች ላይ 10% በረራ ቅነሳ እንደሚያደርግ ካሳወቀበት ሰዓት ጀምሮ በረራ ያላቸው መንገደኞች በስጋት ውስጥ እንደሚገኙ የሮይተርስ መረጃ ይጠቁማል። ውሳኔው በመንግስት መዘጋት ምክንያት የአየር ትራፊክ ተቆጣጣሪዎች ላይ የተፈጠረውን ጫና ለማቃለል የሚደረገውን ጥረት ለመደገፍ መሆኑ ተገልጿል። የአሜሪካ መንግስት እንደ አውሮፓውያኑ አቆጣጠር ኦክቶበር 1 መዘጋትን ተከትሎ ግዙፍ የሀገሪቱ አውሮፕላን ማረፊያዎች ተጓዦችን ማስተናገድ ተስኗቸው እንደነበር ሲታወስ፣ ይህ የአሁኑ ውሳኔ ደግሞ ችግሩን ይበልጥ ሊያባብሰው እንደሚችል ስጋት ተፈጥሯል። በቀጣይ ርዕሳችን ኢምሬት ጉዷን ለመሸፈን እየተራወጠች ነው። የቻድ፣ የደቡብ ሱዳንና የፑንትላንድ ሰዎች በአቡዳቢ። የተባበሩት ኢምሬት ከሰሞኑ የዓለም አቀፍ ሚዲያ ትኩረት ሆናለች። አገሪቷ በሱዳን ጦርነት ውስጥ ከፍተኛ ሚና እንዳላት ከተጋለጠ ወዲህ ከየአቅጣጫው ውግዘቶች እየተሰሙባት ነው። በሳምንቱ በሶማሊያ ከፊል ራስ ገዝ ግዛት በሆነችው ፑንትላንድ በኩል ወደ ሱዳን መሳሪያ ስታራግፍ መክረሟን የማይታበይ መረጃ መውጣቱን ተከትሎ ነው ግዘቱ የተሰማው። የሶማሊያ መንግስት በጉዳዩ መልስ የሰጠ ሲሆን አጠራጣሪና ምስጢራዊ ጭነቶች ከቦሳሶ ሱዳን በአየር እንደሚላኩ አረጋግጧል። የሶማሊያ ፓርላማ የአገሪቱን ጠቅላይ ሚኒስቴር አስጠርቶ በጉዳዩ ማብራሪያም ጠይቋል። ኢምሬት ነገሩን ለመሸፋፈን በሱዳን ጦርነት ትጥቅ የምታሻግርባቸውን ሀገራትና ግዛቶች ባለስልጣናት ወደ አቡዳቢ ጠርታለች። የፑንትላንድ ፕሬዝዳንት ሰይድ አብዱላሂ ዴኒ ምስጢራዊ ጉዞ ወደ ኢምሬት ማድረጋቸውን ጋርዌ የተሰኘ ሚዲያ ዘግቧል። ፕሬዝዳንቱ በሳምንቱ ሐሙስ ዕለት ከፑንትላንድ ወደ ኢምሬት ያመሩ ሲሆን በቅድሚያ በአዲስ አበባ በኩል አድርገው ወደ አቡዳቢ መግባታቸውን የተነገረው የግዛቱ ፕሬዝዳንት ያለ አጃቢ ከቤተሰብ አባላት ጋር ብቻ በመሆን መንቀሳቀሳቸውን፣ የኢምሬት ጉዟቸው ትኩረት እንዳይስብ መሞከራቸውን የተዘገበው። በተመሳሳይ ደቡብ ሱዳንና የቻድ ባለስልጣናትም በሳምንቱ ወደ ኢምሬት ማምራታቸውን ዘገባው አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።